ሰላም ሰላም ውድ ኢትዮ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር ፈጣሪ የተመሰገነ ይሁን፣ ሁሉ መልካም፣ ሁሉ ሰላም። አንዲት እህታችን የትምህርት ቤት ጓደኞቿ ለሶስት ሆነው ቤቷ ድረስ በመሄድ እናቷ አለመኖራቸውን አረጋግጠው ልጅቷ ላይ ሲያደርሱባት የነበረው ድብደባ ቪዲዮ እየቀረጹ ውሃ እየደፉ ሲያንገላቷት የሚያሳይ ቪዲዮ በሶሻል ሚዲያ ድረገጽ ላይ ተለቆ ብዙ ኢትዮጵያኖችን ስሜታዊ ያደረገ ያስቆጣ ጉዳይ ነው። እኛም ለእህታችን ፍትህ እያልን ስንጠይቅላት የነበረ ኬዝ ነው። ጉዳዩ የተፈጠረው ጥቅምት ወራት ውስጥ ነው። ቪዲዮ ደግሞ የተለቀቀው በዚህ 3-4 ቀናት ውስጥ ነው። የህግ አካላቶች ይህን ጉዳይ ይዘው ወደ ፍርድ ቤት አድርሰውታል። በመሀልም ደግሞ ሽማግሌዎች በመግባት እርቅ እንዲወርድ ሞክረዋል። ድርጊቱ ስሬስ ስለሆነ ማለት ነው። እንደዚህ አይነት ነገር በጣም አስነዋሪ ነው። ሴት ለሴት መደጋገፍ ሲገባችሁ አንዲት ምስኪን ልጅ ማንም የላትም ግቢ ድረስ ሄዳችሁ ቤቷ ድረስ መደብደብ ማለት በጣም ነው የሚያሳፍረው። ነውር ነው፣ አይደረግም። በራሳችሁ ላይ ቢደረግ የማትወዱትን ነገር በሰው ላይ አታድርጉ። እህታችሁን መደገፍ ነው እንጂ ያለባችሁ ብታጠፋ እንኳን ለምን እንደዚህ አረግሽ ብላችሁ ቁጭ አርጋችሁ መምከር ነው እንጂ እንደዚህ አይነት ነገር ነውር ነው። ሰው ቤት እንደዚህ ተዳፍሮ ሄዶ መደብደብ፣ መረበሽ አግባብ አይደለም። ዛሬ ምናልባት ህግ እድሜያችሁ 18 ዓመት አላለፋችሁም በማለት ሊለቃችሁ ይችላል። ነገር ግን በተመሳሳይ ነገር ስታጠፉ ብትገኙ እስር ቤት ነው የምትገቡት። የእድሜያችሁን ግማሽ ይቀነስባቸዋል። ስለዚህ ስነ ምግባር ሊኖራችሁ ይገባል እህቶቼ። ነውር ነው። ሌሎቻችሁም ካላችሁ የሰው ቤት ተጥሶ ተገብቶ ሰው አይደበደብም። ነውር ነው። ዛሬ የዘራችሁትን ነው ነገ የምታጭዱት። መልካም ከዘራችሁ መልካም ታጭዳላችሁ። ጥሩ ካልዘራችሁ ደግሞ ያኑ ተመሳሳይ ነው። ሰው ልጅ የዘራውን ነው የሚያጭደው። ወላጆች ደግሞ ልጆቻችሁን ተቆጣጠሩ። ወጣ ያለ ስነ ምግባር ካላቸው ቶሎ ብላችሁ ወደ ራሳችሁ እንዲመለሱ ማድረግ አለባችሁ። ባይዘወይ አንዳንድ ልጆች እቤት የሚደረገውን ነገር ነው ውጭ የሚያደርጉት። ወላጆች የምታደርጉትን ነገር ልጆች ፊት ተጠንቀቁ። ቃላት የምትመላለሱ ከሆነ እህት ወንድሙን የምትደባደቡ ከሆነ እንደዚህ አይነትን ነገር ደግሞ ይዘው እነኛ ውጭ ሄደው ሌላ ለሰው ላይ ይተገብሩታል ማለት ነው። ልጆች ቤት የሚደረገውን ነገር ነው። አንዳንድ ቤት የቤት አጋዥ ላይ የሚሳደቡ አሉ፣ እጃቸውን የሚሰነዝሩ አሉ፣ ብዙ ነገር የሚያደርጉ አሉ። ያንን ደግሞ ይዘው ወጥተው ሌላ ሰው ላይ ደግሞ ይተገብሩታል ማለት ነው። ስለዚህ ቤት ውስጥ የሚደረገውን ነው ልጆቻችሁ ውጭ ወጥተው የሚተገብሩት። ስለዚህ እናንተ ራሳችሁ ልጆቻችሁን መቆጣጠር አለባችሁ። እናንተም ስሜታችሁን መቆጣጠር አለባችሁ። ቤት ውስጥ አንዲት እንኳን ቢያጠፋ ዞር አድርጋችሁ ወይ መምከር ማስተማር አለባችሁ እንጂ እጃችሁን መሰንዘር የለባችሁም፣ መዛት የለባችሁም። ነውር ነው። ሁላችንም ሰዎች ነን። ማንም ከማንም አይበልጥም፣ ማንም ከማንም አያንስም። ይቺ ምስኪን እህት ወንድም ስለሌላት አባት ስለሌላት ቤት ተዳፍራችሁ ሄዳችሁ ብደበድቧት እግዚአብሔር ግን አየ፣ ፈረደ፣ እንባዋን አበሰ። የእናቷንም እንባ የእሷንም እንባ። የሰው ልጅ እንደዛ አይደረግም፣ ነውር ነው። እሷን ልደበድቡ የሄዳችሁበትን ሰዓት ደብተራችሁን ገልጻችሁ ብትማሩ፣ ላይብረሪ ብትገቡ፣ ጠቃሚ ነገሮችን ብታደርጉ የነገ ህይወታችሁን ብታስተካክሉ ነው እንጂ የሚጠቅሟችሁ ሰውን በደካማ ጎኑ ገብታችሁ መደብደብ ነውር ነው። እናንተ ራሳችሁ ናችሁ አሉባልታ አምጥታችሁ ያወራችሁት አይደለም። ልጅቷ በሌለችበት አውላችሁ ቤቷ ድረስ ሄዳችሁ በግሩፕ ልደበድቧት። ወዴት እየሄድን ነው? ያሁኑ አንዳንድ ትውልዶች በጣም መስመር እየሳታችሁ ነው። ወደ ራሳችሁ ተመለሱ። ሰውን የሚያስተምር ነገር ትውልድን የሚያሻግር ነው እንጂ ትውልድን የሚያቀርጭ ነገር አትስሩ። እናንተ ዛሬ ተምራችሁ ነገ በተለያየ ስራ መስክ ላይ ትውላላችሁ። ታዲያ በዚህ መልኩ ነው ለህዝባችሁ የምታገለግሉት፣ ለሀገራችሁ የምታገለግሉት? ስነ ምግባር ሊኖራችሁ ይገባል እህቶች። ዛሬ እዚች ምስኪን ላይ ያደረጋችሁን ነገር አንድ ሰው ላይ ብታደርጉት አካላችሁን ልታጡ ትችላላችሁ። እንደዚህ ችሊ ምናልባት ዝም የማይላችሁ ሰው ላይ ልትወርቁ ትችላላችሁ። እቺ ልጅ እንግዲህ እናንተ እንደዛ ስታደርጓት ራሷ እንኳን ለመከላከል አንዳችም ነገር አላደረገችው። ዝም ብላ ነው ስትደበደብላችሁ የነበረው። መኝታ ክላሷ ራሱ ገብታችሁ አልጓ ላይ ራሱ እየደፈቃችሁ ስትደበድቧት፣ በጥፊ ፀጉሯን ስትነጩ ነውር ነው።
እህታችሁ አይደለች? ቁጭ አድርጋችሁ እንደው ካጠፋች እንኳን እህቴ ለምን እንደዚህ ያደረግሽ? ይህ አግባብ አይደለም፣ እኛና አንቺን እኮ ያራርቀናል ብላችሁ መምከር ሲገባችሁ እንደዚህ አይነት ነገር። ስንት ሰው ነው የደበደባችሁት? ይህኔ ክላስ ውስጥ አትማሩም፣ 0 በ0 ናቸው፣ አታጠኑም። የትምህርት ቤቱን ነገር እኮ እኛ እናውቃለን፣ አንወሻሽም። ግማሻቸው አጥር ዘላችሁ የምትገቡ አላችሁ፣ አስተማሪ የምታስቸግሩ አላችሁ። የቤት ስራ አሰሩ፣ የክላስ ስራ አሰሩ፣ ሌላውን ምስኪኑ እንዲማር አትፈቅዱለት። የተመታ ውጤት ነው የምታመጡት። ለምን? ይሄ ሁሉ የሚያመጣባችሁ እንደዚህ አይነት ስነ ምግባር ስለሌላችሁ፣ ጥሩ ስነ ምግባር ስለሌላችሁ። አስተማሪ አታዳምጡ፣ አሰሙ፣ ቤተሰቦቻችሁን አታዳምጡ። ዝም ብሎ እውቀት የሚዘልቃችሁ ይመስላችኋል። ክላስ ውስጥ ስለገባችሁ ዩኒፎርም ስለለበሳችሁ አይደለም። ስነ ምግባር ከቤት ነው የሚጀምረው፣ ከአነጋገር፣ ከአመጋገብ፣ ከሁሉም ነገር ሲያዟችሁ እሺ በቃ ስነ ምግባር። እኛ ወላጆቻችን እንግዳ እንኳን መጥቶ እንግዳ ፊት ራሱ እንድንቀርብ አይፈቅዱም። ወይ ወደ ጓዳ እንገባለን፣ ወደ ውጭ እንወጣለን። የሚሉትን መስማት የለብንም። ለምን? እኛን የሚጠቅመን ስላልሆነ። ወላጆች ልጆቻችሁን መስመር አስይዙ። እንደዚህ ለቀቅ ለቀቅ አድርጋችሁ ነገ ኃይለኛ ሰው ላይ ቢወድቁ ወይ አካላቸውን ያጣሉ ወይ ሕይወታቸውን ያጣሉ። መጥፎ ነው። እንደዚች ምስኪን ልጅ ማንም አይደበደብላቸው። ከጎኗ ማንም እንደሌለ ስላወቁ ነው። እናቷ ልብስ እያጠቡ የጉሊት ስራ እየሰሩ ነው የሚያስተዳድሯት የሚያስተምሯት። ልጅቷ ደግሞ የልጅ አዋቂ ናት። እናቴ ከነገ ዛሬ ደርሼ አሳልፌልሽ ከዚህ ስራ አውጥቼሽ አኮራሻለሁ የምትል ናት። እኛ ትልልቆች እንኳን የማናስበውን ልጅቷ ታስባለች። አንገቷን ድፍት አድርጋ የምትማር ልጅ ናት። ጎበዝ ናት። እናቷ ራሳቸው በአንድ ቦታ የመሰከሩላት ናት። እንደዚህ አይነት ድርጊት ማድረስ የለባችሁ። የህግ አካላቶችም የአስተማሪዎችም ወላጆችም እነኝህን ልጆች ገስጣችሁ ወደ ራሳቸው ማንነት እንዲመለሱ፣ ወደ ትክክለኛ ማንነት። ነውር ነው። ሰው ቤት ተሄዶ አይደበደብም። አንዳንድ ወላጆች ለአስተማሪ ብቻ ልጆቻችሁን የምትለቁ አላችሁ። አስተማሪ ጋር ሲሄዱ እናንተ ልጄ ምንድን ነው የተማርከው፣ በምን ላይ ዋልክ፣ በምን ላይ እንዴት ነበር ብላችሁ አትጠይቁ። አስተማሪ ላይ ትለቃላችሁ። በቃ አለቀ። አስተማሪ ኃላፊነቱን ይውሰድ ትላላችሁ። ከአስተማሪ የተረፈውን እናንተ ልጆቻችሁን መቆጣጠር አለባችሁ። በሰዓት ይገባሉ ወይ፣ በሰዓት ያጠናሉ ወይ የሚለውን ነገር እንዴ ሁል ጊዜ አስተማሪ ላይ ሁሉን ነገር መወርወር ጥሩ አይደለም። ከቤተሰብ ደግሞ የተረፈውን አስተማሪ ይመክራል፣ ይገስታል። እኛ ትምህርት ቤት ስነ ምግባር የሚባል ነገር እንማራለን። ሰው ማክበር፣ አስተማሪ ማክበር፣ ታላላቆቻችንን ማክበር፣ እሺ ማለት፣ የተለያዩ ነገሮችን ያስተምሩናል። በአሁኑ ሰዓት የለም እንዴ ትምህርት ቤት አያስተምሯችሁም? መቆጣጠር የለም? እንዴት ነው? ሳያችሁ ትልልቆች ናችሁ። ቁመታችሁ እዚያ ላይ ነው፣ አሚሯችሁ እዚያ ታች ነው። የምታደርጉትን አታውቁም። ስትጠየቁ እንኳን ምንድን ነው ያላችሁ? ለማስፈራሪያ ነው አላችሁ። ምስኪን ልጅ ደብድባችሁ ለማስፈራሪያ ነው ትላላችሁ። አያችሁ አሚሯችሁ እንኳን ምን ያክል ዝቅተኛ እንደሆነ። አንድ ምስኪን ልጅ ደብድባችሁ አሰቃይታችሁ ለማስፈራሪያ ነው። ማንን ነው የምታስፈራሩት? ምናልባት ይችል ፈርታችሁ ሊሆን ይችላል። ሌላው አይፈራችሁም። እናንተ በሰነዘራችሁ ልክ ነው የሚሰነዝረው። ስለዚህ አካላችሁንም ጤናችሁንም ከማጣታችሁ መጀመሪያ ጊዜ ሰከን ረጋ በሉ። ወደ ቀልባችሁ ኑ። ትምህርታችሁን ተማሩ። በቃ ትምህርታችሁ ላይ ፎከስ አድርጉ። ሌላ ሁከት አትስሩ። እናንተ የምታደርጉት ነገር ለቤተሰብ ነው ጦሱ። በዚህ እድሜያችሁ ፍርድ ቤት ለፍርድ ቤት፣ ፖሊስ ጣቢያ ለፖሊስ ጣቢያ። በጣም ነው የሚያሳፍረው። በጣም ያሳፍራል። ይሄ ትውልድ ወዴት እየሄደ እንደሆነ ፈጣሪ ይወቀው። አንዳንዶቻችሁ መስመር እየለቀቃችሁ ነው። አንዳንድ ቤተሰቦች ደግሞ የቤት አጋዣችሁ ላይ የምታደርጉትን ነገር ልጆች ቅልብ አድርገው ውጭ ይዘውት ሄደው ይተገብራሉ። ቤት አጋዥ ላይ ይተገብራሉ። እነኚህ ራሱ የቤት አጋዥ ራሱ የሚያስቀምጡ አይመስለኝም። በዚህ አያያዛችሁ ማለት ነው። የቤት አጋዥ ከሁላችንም ሰዎች የተለዩ ይመስላችኋል። እጃቸውን ይሰነዝራሉ። ምግብ የሚሰጧቸው ራሱ በጣም ነው የሚያሳዝኑ። የሚተኙበት ያሳዝናል። ሲያመነጫጭቋቸው፣
ያን ሁሉ ቤት ልጆቻቸውን ሁሉን ነገር ይዘውላቸው ቴንኪው አይደለም ይቅርና ደህና ፊት እንኳን አይሰጧቸውም። ሶፋ ላይ እንኳን አታስቀምጧቸውም። ቴሌቪዥን እንኳን እንዲያዩ አይፈቅዱላቸውም። እና ልጆቻችሁ እንዴት ብለው ስነ ምግባር ይማሩ? ልጆቻችሁ ከቤት ነው የሚጀምረው። ወላጆች መስማማት አለባችሁ። እህት ወንድሞች መስማማት አለባችሁ። ስነ ምግባር በዚህ መልኩ ነው ልጅ የሚማረው። የቤት አጋዣችሁን ማገዝ አለባችሁ። ልታግዛችሁ ነው እንጂ ሁሉንም ጠቅላ ልትሰራ አይደለም የመጣችሁ። ምንም ያክል ብከፍሏት የከበዳችሁን ነገር ልታቀልላችሁ ነው። ቃላት አወጣችሁ ልዘልፏት፣ ልጃችሁን ልሰነዝሩ፣ የተለያየ ነገር ልትናገሯት አይገባም። ለምን ልጆች ከዛ ነው ይዘው ያንን ነገር ይዘው ውጭ ሄደው ጓደኞቻቸው ላይ አጸያፊ ነገር ያደርጋሉ። በቃ የተለያየ ነገር ይናገራሉ። የተለያየ ነገሮች ሲፈጽሙ ይታያሉ። ልጅ ከቤት ነው ሁሉን ነገር የሚማረው። ቀጣይ ደግሞ ትምህርት ቤት ይማራል። ሁለት አስተማሪ አሉ። ወላጁ ያስተምረዋል፣ መምህር ያስተምረዋል። ስለዚህ ልጆቻችሁን መስመር አስይዙ፣ መከሯቸው፣ ዝከሯቸው። በቃ ቁጭ አድርጋችሁ ልጅ ይሄ ነገር አይጠቅምህም፣ ይሄ ነገር አይጠቅምሽም፣ ስለዚህ በዚህ ብትሄጂ ጥሩ ነው እያላችሁ ከሰው ጋር ደግሞ ጥሩ ግንኙነት፣ ጥሩ ማህበራዊ ኑሮ እንዲኖራቸው ማድረግ አለባችሁ። ከአሁንም መለማመድ አለባችሁ። ይሄ እኔ ደረቴን አሳብጬ ምስኪኑን ረግጬ ይኖራለሁ ማለት አያዋጣም፣ ጥሩ አይደለም። ነገ መውደቂያቸው አያምርም። ልጆቻችሁን ተቆጣጠሩ። ወላጆች ቪዲዮ ያስተምራል ካላችሁ ሼር እያደረጋችሁ የራሳችሁንም ሀሳብ እየጨመራችሁ ሌሎችን አስተምሩበት። አዳዲሶች ካላችሁ ሰብስክራይብ ያደርጋችሁ ቤቱን ተቀላቀሉ። ትምህርት ሰጪ ቪዲዮዎች ነው የሚለቀቀው በዚህ ቻናል ላይ። ሁላችሁም እንደምትወዱት ተስፋ አደርጋለሁ። ሰብስክራይብ ሳታደርጉ የምታዩዋላችሁ፣ ሰብስክራይብ አድርጉ። ጥሩ ነው። አንድ ሰው እንኳን በዚህ ትምህርት ውስጥ ብናድን ጥሩ ነው፣ መልካም ነው። ሌሎቻችሁም እንደዚህ ደግሞ ተማሩበት። ጊዜያችንን አልባሌ ቦታ ከምናምን እንደዚህ ጠቃሚ ነገሮችን እየተማርን እየተማማርን እያወቅነው ለሌሎች እያሳወቅን ከመጥፎ መንገድ ብንመልስ መልካም ነው። እንደዚሁም ሼር ማድረጋችሁን እንደዚሁም ደግሞ የደውል ምልክቷን መንካታችሁን አትርሱ። ኖቲፊኬሽን ሁሉ ጊዜ በምለቅበት ሰዓት እንዲደርሳችሁ። በሌላ ቪዲዮ እስከምንገናኝ ድረስ እኔንም እናንተን በያልንበት ቸር እንቆይ። መልካም ጊዜ